ጊዜው በፈረንጆች አቆጣጠር ሴፕቴምበር 18 2018 ዓመተ ምህረት ነበር። የኢንዶኔዥያ ፓሎ አየር መንገድ ከተለያዩ ዓለም ትራንዚት ያደረጉና ወደ ሌላ ሀገር ለመሸጋገር የተዘጋጁ መንገደኞችን ለማስተናገድ ሽር ጉድ እያለች ነበር። በረራ ቁጥር 6231 የተሰየመችው የባቲክ ኤርፕሌንም ተሳፋሪዎችን ጭና በመንደርደሪያው ጎዳና ላይ ቆማ ለማጎብጎብ ተዘጋጅታ ፕሌኗን የያዛት ካፕቴን ሪኮስታ ፌላም መሳሪያዎችን ለመጨረሻ ጊዜ ፈትሾ ሁሉም ነገር ትክክልና መደበኛ መሆናቸውን ካረጋገጠ በኋላ የአየሩ ሁኔታ ግልጽ ሲሆን 148 ተሳፋሪዎችን ይዞ ሽቅብ ለመብረር እየተጠባበቀው ነበር። ሆኖም በበረራ ውስጥ በካፕቴን ማፌላ ውስጡ የተለየ ነገር ሆኖ የተሰማው ሲሆን በምንም ሊገልጸው የማይችለው እንግዳ ስሜትና አንድ ድምጽ በአእምሮ ውስጥ ይሰማው ነበር። ይሄም ውጣ፣ አሁኑኑ ውጣ የሚል ውስጣዊ ድምጽ ተደጋግሞ ይሰማው የነበረ ሲሆን ይህን ጊዜም ወደ ባልደረቦቹ ዞር ብሎ በዚያች ቅጽበት አንድ መልእክት አስተላለፈላቸው። አሁኑኑ መሄድ አለብን፣ 3 ደቂቃ ቀድመን መነሳት አለብን በማለት ወዲያውኑ ከታሰበው ደቂቃ በፊት ቀድሞ ለመነሳት ፈቃድ ጠየቀ። በመቆጣጠሪያ ማማ ውስጥ ያለው የ21 ዓመቱ ወጣት የአየር ትራፊክ ተቆጣጣሪ አንቶኒያስ ጉንዋን ግን ይህንን ያልተለመደ ጥያቄ ባልተለመደ ሁኔታ ተቀበለውና ፈቃዱን ሰጠው። ምንም እንኳን ቀድሞ መነሳት የተለመደ ባይሆንም በአብራሪው ድምጽ ውስጥ የተሰማው ድምጽ ግን ወዲያውኑ ያለማመንታት ምላሽ እንዲሰጥ አድርጎት ነበር። በዚህም ባቲክ 6231 ለመነሳት ተፈቅዶልሃል ሲል የፈቃድ መልእክቱን አስተላለፈለት። በሰዓቱም በኢንዶኔዥያ ፓሎ አየር ማረፊያ በርከት ካሉ አውሮፕላኖችና መንገደኞች በተጨማሪ በረራውን አገባዶ ለማሳረፍ ዝቅ እያለ የነበረው ቦይንግ የ320 አውሮፕላን በመነሻ መስመር 33 ላይ መንሸራተት የጀመረ ሲሆን ተሳፋሪዎች ከታች ያለውን የኢንዶኔዥያን ገጽታ በመስኮት ሲመለከቱና በሰላም መድረሳቸውን ሲያመሰግኑ ላላስተዋለ ሕይወታቸው በአደገኛ ሁኔታ ውስጥ እንደተንጠለጠለ አላስተዋሉም ነበር። ታዲያ 148 ተሳፋሪዎችን የያዘው ካፕቴን ማፌላ መጻኢ እውነትን እንደሚተነብይ ነቢይ የአውሮፕላኑ ጎማዎችን ከመሬት እንዳስነሳ አንድ እንግዳ የሆነ የእፎይታ ስሜት የተሰማው ሲሆን ልክ ከምሽቱ 6:05 ሲል መሬትን ተሰናብቶ በረራ ቁጥር 6231 አውሮፕላን ከመሬት ከተነሳ ከጥቂት ደቂቃዎች በኋላ የፓሎ አየር ማረፊያ በሚያሳዝን ሁኔታ በድንገተኛ የመሬት መንቀጥቀጥ ዱብዳ ይናወጥ ጀመር። በሬክተር ስኬል 7.5 መጠን ኃይል ያለው የመሬት መንቀጥቀጥ ኃይለኛና አውዳሚ የነበረ ሲሆን ለወትሮ መንገደኞችን በሰላም ያሳፍር የነበረው አየር መንገድም እንደተሰበረ ብርጭቆ መፈራረስ ጀመረ። ለመነሳት ፈቃድ ይሰጡ የነበሩት መቆጣጠሪያ ማማዎችም በአውሎ ንፋስ ውስጥ እንዳለ ዛፍ ወደፊትና ወደ ኋላ መንገዳገድ ጀመሩ። ቀልቡ ነግሮት የነበረው ካፕቴን ማፌላ 148 ተሳፋሪዎቹን ይዞ እንደበረረ ከታች ያለው የባህር ዳርቻን ሲመለከት በፍርሃት የተዋጠ ሲሆን ትላልቅ ማዕበሎች ከባህር ዳርቻ በመነሳት ፍጹም በሆነ ክብ ቅርጽ ወደ ውጪ ይሰራጩ ነበር። በኋላ ላይም ነገሩን ሲያስታውስ በትላልቅ ራዲየስ ክብ የሚንቀሳቀስ ማዕበል አየው። እየሰፋ ሲሄድ ግን ምን እንደሆነ አላወቅኩም ነበር ያለው። ታዲያ ያን ጊዜ 1500 ጫማ ከፍታ ላይ እያለ በአይኑ ያየው ነገር የሱናሚ ወለድ ማዕበል ሲሆን ጥለዋት የሄዱትን የኢንዶኔዥያ አየር ማረፊያ ያወደመው ይሄ ከላይ ሆኖ ያስተዋለው ማዕበል ነበር። ካፒቴኑ የመቆጣጠሪያ ጣቢያውን ለማግኘት በተደጋጋሚ ሙከራ ቢያደርግም ምንም ምላሽ ያላገኘ ሲሆን የሬዲዮ መገናኛ መስመሩን ዝም ብሏል። ማፌላም ለዝምታው እውነተኛ ምክንያቱን ባያውቅም በዛች ቅጽበት ግን አየር ማረፊያው የቀድሞ ሰላሙን አጥቶ ውስጡ ሁከትና ግርግር ውስጥ የነበረ ሲሆን 4 ፎቅ ያለው መቆጣጠሪያ ማማ በመሬት መንቀጥቀጡ እየፈራረሰና በኃይል እየተናወጠ የነበረ ሲሆን ብዙ ንብረቶችም እየወደሙ መስኮቶች እየተሰባበሩ ነበር። በሰዓቱም በመቆጣጠሪያ ማማ ውስጥ የነበሩት አንዳንድ ተቆጣጣሪዎች በተፈጠረው ድንገተኛ
ክስተት ተደናግጠው ህንጻው ከመፍረሱ በፊት ለመውጣትና ለማምለጥ ይሯሯጡ የነበረ ሲሆን ከዛ ሁሉ መሃል ግን አንድ ሰው ብቻ የኃላፊነት ቦታው ላይ ፍርሃቱን ዋጥ አድርጎ ተቀምጧል። ይህም አንቶኒስ ኩንዋን ነው። ባልደረቦቹ ሲሸሹ እርሱ ግን ራዳር ስክሪኑን እየተመለከተ በእምነት የላካትን በረራ ቁጥር 6231ን በአየር ክልል ውስጥ የሱ ኃላፊነት ነበርና ይከታተላት ነበር። የስራ ባልደረቦቹ ህንጻው እየፈረሰ ነው፣ አሁን መሄድ አለብን ብለው ቢጮሁበትም እሱ ግን ኃላፊነቱን ለመተው ፈቃደኛ አልነበረምና ቆይ ምንም አልሆነም ሲል ተቀመጠ። ምክንያቱም ደግሞ አይሮፕላኑ ከአየር ክልሉ ሙሉ ለሙሉ ከመውጣቱ በፊት ጣቢያውን ለቆ ከሄደ አይሮፕላኑ ላይ ሊከሰት የሚችልን ድንገተኛ አደጋን የመድረስ እድል ሊኖር ስለሚችል በሚል እሳቤ ሲሆን በበረራ ወሳኝ የመጀመሪያ ደቂቃዎች ውስጥ የሆነ ችግር ከተፈጠረ 148 ሰዎች ያለ መመሪያ የደህንነት አደጋ ውስጥ ይወድቃሉ በሚል ስጋት ነበርና በዚህም ታዲያ ግድግዳዎች በዙሪያው ሲሰነጠቁ ከእግሩ በታች ያለው ወለል ሲንቀሳቀስና ህይወቱ አደጋ ውስጥ እንደገባ እያወቀም ቢሆን እርሱ ግን በዛች ቅጽበት ሙያዊም ሰብአዊም የሆነ ኃላፊነቱን ይወጣ ነበር። በመጨረሻም በረራ ቁጥር 6231 ከራዳር ስክሪኑ ላይ ሲጠፋና ከአየር ክልሉ ሲወጣ ከአደጋ ውጪ መሆናቸውን ካረጋገጠ በኋላ ነበር አሁን ከመቆጣጠሪያው ዞር ብሎ በዙሪያው ያለውን መውጫ በር የተመለከተው። ከመቆጣጠሪያው ማማ ወደታች ራሱን ለማዳን ሲወርድም ከደረጃ ላይ በመውደቅ በሚያሳዝን ሁኔታ ፍርስራሾቹ እላዩ ላይ የወደቁበት ሲሆን በዚህ መሃል ከከፍታ ላይ ካፒቴን ማፊላና ተሳፋሪዎቹ ከታች ስለተፈጠረው አሳዛኝ ሁኔታ ምንም ሳያውቁ ግልጽ በሆነ ሰላማዊ ሰማይ ውስጥ ወደ መዳረሻቸው ይበሩ ነበር። ከ3 ደቂቃ ቀድመው ከአየር ማረፊያ መነሳታቸው በህይወትና በሞት መካከል ያለው የደቂቃዎች ልዩነት እንደሆነ አያውቁም ነበር። አንድ ወጣት የደህንነታቸውን ዋስትና በመስጠት ሁሉንም ነገር መስዋዕት እንዳደረገም አያውቁም ነበር። የአየር ማረፊያ ሰራተኛው አሁን ግን ከደረጃው ላይ ወድቆ ፍርስራሽ ውስጥ የሚገኝ ሲሆን በጥንቃቄ አንስተው ቅርብ ወደሚገኝ ሆስፒታል በፍጥነት ይወስዱታል። ከተማዋን ባስደነገጠው የመሬት መንቀጥቀጥ ምክንያት የሕክምና ተቋማት ከመጠን በላይ ተጨናንቀው የነበረ ሲሆን በመቶዎች የሚቆጠሩ ሰዎች የመሬት መንቀጥቀጥ ጉዳትም ደርሶባቸው ነበር። ወጣቱም ተቆጣጣሪ በአካባቢው ሆስፒታል ሊሰጥ የማይችል ልዩ እንክብካቤ ያስፈልገው የነበረ ቢሆንም ዶክተሮቹ ግን አቅማቸው የሚችለውን ሁሉ አደረጉ። ሁኔታውንም አረጋግተው ወደ ተሻለ የተሟላ የሕክምና ተቋም ለመውሰድ ሄሊኮፕተር አዘጋጁ። አሁን ግን በሰዓቱ ተገቢውን እርዳታ እስኪያገኝ ማድረግ ያለበት ነገር ቢኖር መጽናትና ስቃዩን መታገል ሲሆን ሄሊኮፕተሩ እየመጣና የሕክምና ቡድኖች እየተዘጋጁ ቢሆንም ጊዜ ጠላቱ ሆና እያንዳንዱ የምታልፈው ደቂቃ ቀድሞን ከደከመው በላይ ተደክሞ ጀመር። ታዲያ ይህ ጀግንነት የተሞላበት መስዋዕትነት ከከፈለ ከጥቂት ሰዓታት በኋላ አንቶኒስ ኩንዋን አጉል በደረሰበት ጉዳት ምክንያት ህይወቱ ያለፈ ሲሆን 148 እንግዶችን ለማዳን በኃላፊነት ስፍራው የቆየው ይህ ወጣት በሆስፒታል አልጋ ላይ ብቻውን ሊሞት ችሏል። የመጨረሻ የአገልግሎት ተግባሩ ተጠናቆ የነበረ ሲሆን እድሜው 21 ዓመት ብቻ ነበር። ካፒቴን ማፊላ ከፓሉ ካመለጠ ከ1 ሰዓት ገደማ በኋላ በማካሳር በሰላም ያረፈ ሲሆን ተሳፋሪዎቹ ያለምንም ችግር በረራ በማድረጋቸው አመስጋኞች ቢሆኑም ያመለጡትንና የተረፉበትን አደጋ ግን ከደቂቃዎች በኋላ ነበር የሰሙት። ማፊላን ስልኩን ሲመለከት አገሩ ኢንዶኔዥያ ለመሬት መንቀጥቀጥ አደጋ እንደደረሰባት የሰማ ሲሆን ስለ መሬት መንቀጥቀጥና ስለ ሱናሚው የዜና ዘገባዎች በተሰራጩ ቪዲዮዎች የፓሉ አየር ማረፊያ ሙሉ በሙሉ መውደሙን ተመለከተ። ከበረራቸው በኋላ ስለተፈጠረው ነገር መረጃ ለማግኘት እየጣረ ሳለ ለመነሳት ፈቃድ ስለሰጠው ወጣት እውነቱን እየተረዳ ሲሆን ማፊላ በኋላ ላይ ምን እንደተፈጠረ ሲረዳ ምንም ቃል ማውጣት ተስኖኝ ነበር ሲል ተደምጧል። ቀድሞውንም እንዲሄድ ያበረታታው የውስጡ ምስጢራዊ ድምጽም ወዲያውኑ ትክክለኛ ትርጉምን ያገኘው ሲሆን ሊገልጸው ያልቻለው አስቸኳይ ስሜት ለካስ የመዳኛውና ከአደጋው የማምለጫው ድምጽ ነበር።
ስለ ወጣቱ የአየር ትራፊክ ተቆጣጣሪው መስዋዕትነት የተሰማው ዜና በመላው ኢንዶኔዥያና ከዚያም በላይ በፍጥነት እየተሰራጨ ሲሆን የቀብሩ ስነ ስርዓትም አገራዊ የሀዘንና የኩራት ማሳያ ሆኖ ወታደሮች በሰንደቅ ዓላማ የተጥለቀለቀ የአስክሬን ሽኝት የተደረገለት ሲሆን በሺዎች የሚቆጠሩ ሰዎች በክብር ሸኝተውታል። ካፒቴን ማፊላ አንቶኒያስ ጉናን ላይ ያለበትን ውለታ ፈጽሞ እንደማይረሳው የተናገረ ሲሆን ማፊላ ቀድሞ እንዲነሳ ያነሳሳው ምስጢራዊ ድምጽም ያልተብራራ ሆኖ ቢቀጥልም አንዳንዶች መለኮታዊ ጣልቃ ገብነት ነው ሲሉ፣ ሌሎች ደግሞ ለዓመታት ልምድ የዳበረ የአብራሪ ውስጣዊ ስሜት ነው የሚለውን እንደ ምክንያት ያነሳሉ። እናም ያም ሆነ ይህ የውስጣዊ ማስጠንቀቂያ 148 ነፍሶችን ያዳነ አንድ ሰው ግን ለሞት ያበቃ እውነተኛው የአቪዬሽኑ ዓለም ታሪክ ሆኖ አልፏል። ውድ አልፋ ሚዲያ ቤተሰቦች የዛሬው የታሪክ ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።